አይነት ጉድ በዘራችሁ አይድረስ። እኔ እንደዚህ ሲባል አይቼም ሰምቼም አላቅም። ፍርዱን ለእናንተ ትቻለሁ። እስኪ ሄርሜላ ለሩታ ምን አለቻት የሚለው ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። የሰራችሁት ይባረክላችሁ። እናም እኔ ከገረመኝ ነገር ውስጥ ማለት ነው በነገራችን ላይ የሄርሜላ ንግግር በጣም እየገረመኝ ነው ማለት ሩታ በጣም ተሳስተሻል፣ እየሰራሽ ያለሽው ነገር ልክ አይደለም፣ የሰውን ትዳር አታበላሺ ብላ አሽሟጣለሽ ማለት ነው። እኔ እምለው ማን ነው ባለትዳር? መቼ ነውስ ባለትዳር የሆንሽው? መቼ አግብተሽ? ገና የዘፈን ዳርዳሮ እስክስታ ነው ይባላል። ገና የህልም ቅዠት ላይ ያለሽው ጉዞ፣ ገና ምኞት ላይ ያለሽው ጉዞ። ትናንትና እኮ አብርሽ ሰክሮ አላየሽውም እንዴ? በቁሙ ቡዝዝ ብሎ ድንዝዝ ፍዝዝ እየተንገዳገደ ማለት ነው። በቃ ያ ደግሞ የሆነው በሩታ ፍቅር ነው። ገባሽ? እልህ ይዞት ነው እንጂ ውስጡ ላይ ያለ ሩታ አይሆንለትም። ግን በእልህ እሷን የሚናገርበት መንገድ በጣም ከባድ ነው። ገባሽ? አንቺን እንኳ እኮ አፈቅርሻለሁ ለማለት ያመጣል። የሚገርምሽ ነገር እንደ ነፍሰ ጡር ማለት ነው። ሰምተሻል? እና በጣም የምትገርም ሴትዮ እኮ ናት በነገራችሁ ላይ ማለት ነው። ተሳስተሻል። አንቺ ነሽ መሳሳቷን የምትነግራት። ለዛውም አንቺ በሰው ትዳር ላይ ፊት ብለሽ የሰው ትዳር ማፍረስ። የትኛው ትዳር? መቼ የተፈራረምሽው ትዳር? መቼ ሽማግሌ የተላከው ትዳር? መቼ ፍቅር ጥያቄ የቀረበልሽ ህይወት? የአይን አውጣንነትሽ ጥግ እኮ ማለት ነው። እኔ ይሄ ነው የማልለው ነገር ነው። አንቺ ቦርኮርከሽ ከመቼ ወዲህ እኔ ፍቅር ጥያቄ እንኳ ሳይቀርብልሽ ትዳር መስረተሽ ያለሽው መቼ ነው? የአንቺ ህልም ደግሞ በጣም የከፋ ነው። እየቃዥሽ ነው ያለሽው። እርግጠኛ ነኝ እየቃዥሽ ነው። በህልምሽ የጻፍሽው ይመስለኛል ማለት ነው። ውድ ቤተሰቦች እንግዲህ ሄርሜላ ይሄንን ጽፋ ወደው ነበር ያጠፋችው ማለት ነው። እና በጣም ነው ይገረመኝ። አልቆየም ያኔ ጽፋው ነበረ ብቻ ዞሮ አጠፋችው ማለት ነው። እኔ እኮ ግርም የሚለኝ ነገር ድፍረት መኖሯ። የሰውን ትዳር የሰው ትዳር ልሷ እያበላሽች የሰው ትዳር አታበላሽ ብሎ በኮንፊደንስ መጻፍ። አረ ነውር ነው፣ ነውር ነው፣ ነውር። እናንተን ለይተሽ አታውቂም እንድናቴ? ምነው ክፉና ደጉን እየተነገርሽ አይደለም እንዲያደግሽው? እንደፈለግሽ ተብለሽ ምረን ተለቀሽ ነው ያደግሽው። አንቺ ምረን። የሰው ትዳር የሚያበላሸው ማን ነው? የሚበጠብጠው ማን ነው? ልጅን ያለ እናት አሳድጋለሁ ብሎ የሚጋጋጠው ማን ነው? አንቺ እኮ ነሽ፣ ማንም አይደለም። ማንም ገባሽ? ቢገባሽ እንደዛ ነው። እና አንቺ ተሳስተሻል ማለት መብቱም የለሽም። ገባሽ? ማን ነው ይሄን የልብ ሰጥቶሽ እንደዚህ አፍሽን ልትከፍቼ ይቻልሽው? አፈቅርሻለሁ እንኳ በኮንፊደንስ ለማይልሽ ወንድ በዚህ ልክ መሆኑ ያስጠላል። ሩታ ከደስታ ጋራ ስለሆነች መስሎኝ ቀንቶ ትናንትና በስሜት ያንን ቪዲዮ ቀርጾ ሰክሮ ፖስቶ ከዛም በኋላ ውርደት መሆኑን ሲያቅ የደለተው። አስረግጬ ልንገርሽ እንዴ ያለ እሷ አብርሽ ምንም ነው። እስከዚህ በፊት ጊዜ መስክሮላታል። ጊዜ በጣም የምትፈቀር ልጅ ናት፣ የምትወደር ልጅ ናት። እንዲሁ ታይታ በቃ ማንም እንደሚወዳት አውቃለሁኝ። እርዚቃም ናት፣ ለእኔ ሲሳዬ ናት፣ በረከቴ ናት፣ ሁሉ ነገሬ ናት። ከ50 ሺህም እዚህ 500 ሺህ ልደርስ ያልኩት በሷም ጭምር ነው እያለ ጊዜ የተናገረበት ነው። የዛሬን አያደርገውና ዛሬ ላይ እልህ ይዞት እንደዚህ አስሩን ቢያወራም ማለት ነው። ገባሽ? ለሷ ግን በኮንፊደንስ ሚሊዮን ጊዜ መስክሮላታል። ሚሊዮን ጊዜ ፍቅሩን ገልጾላታል። ቢገባሽ ማለት ነው። አንቺሳ ታፈቅረኛለህ ምናምን ብለሽ ስትጠይቂው 10 ምክንያት ይደረድራል ማለት ነው። እንዲህ አባብሎሽ ምናምን ላሽ ይላል።
እየቀለደብሽ ነው። መቼም አያፈቅርሽም፣ ሊያፈቅርሽም አይችልም። መቼም አብሮሽም አያድርም። አብርሽ የእውነት ሽማግሌ ልኮ የሃይማኖት አባቶች በተገኙበት ሄርሜላን ካገባት እኔ ዩቲዩቤን ዘግቼ እወጣለሁ። በቃ አለቀ። ገባችሁ? ሄርሜላን አገባት፣ ዝም ብሎ አገባት እንድትሉኝ አልፈልግም። ዝም ብሎ የቅራቅንቦ የፌክ ቀለበት ምናምን እንደዛ አልፈልግም። በስነ ስርዓት ቤተሰቦቿ ጋር ሽማግሌ ልኮ የሃይማኖት አባቶች ባሉበት እነሱ ያሉበት ቀልድ ስለማይሆን ማለት ነው። የኢትዮጵያ ወግና ባህል ሲጋቡበት በነበረበት እንደነበረው ማለት ነው። እስካሁንም እያየን ያለኑ ያ ነው፣ እየሆነ ያለም ያው ነው። እውነታው ገባችሁ? ቤተሰብ ጋር ሽማግሌ ልኮ በስርዓት እስኪ ያግባት። እሷን ካገባት እኔ በቃ አለቀ። ዩቲዩቤን ዘግቼ እወጣለሁ፣ አጠፋዋለሁ። እስኪ ብቻ እሱ እውነተኛ ጋብቻ ያሳየን። እናንተ ዛሬ እሷን ያገባታል ብላችሁ ስታለቀልቁ፣ ትናንትናም እንደዛ አፈቅራታለሁ አለ ምናምን ያለ ርዕስ ጽፎ እንትና ምናምን መጥተው ነበር አብረውምና አፈቅራታለሁ ቢልም ባይልም እሱ አያፈቅራትም ሲጀመር ማለት ነው። እየተጠቀመባት ነው። ትንሽ ነግዶ እንዳሮየ ቁና አውጥቶ ይጥላታል። አለቀ። ይሄ ነው እነ ፍቅርን እንዳደረገው ማለት ነው። ገባችሁ? ስለዚህ ለመጀመሪያዋ ሴት ለሩታ ያልሆነ ተውት። ፍቅር ጋር ስራ ነው ኦልሬዲ በቃ አለቀ። የሆነ ሆኗል። ሽማግሌ ላኩኝ ሲልም ነበረ እሷ ጋር ግን ደግሞ ፍቅር በዚህ አጋጣሚ ተበዳይ ናት። ፈጣሪ ሐቁን አውጥቶላታል። ለሩታ ለልጁ እናት ያልሆነ በዚህ ልክ ስሟ እንዲነሳ ያደረገ እንዴት ነው ለዚች ይሆናታል ብላችሁ እናንተ ራሱ ቲንክ ማድረግ ያቃታችሁ? ምንድን ነው አስተሳሰባችሁ ሙጥጥ ብሎ እንዲለቅ ያደረገው ምንድን ነው? የሰው ልጅ እኮ ትዳር ሲገባ እንኳ እንዴት ነው ከመጀመሪያ ሚስቱ ጋር የተፋታው? እንዴት ነው የተለያየው? ምክንያታቸው ምንድን ነው? ሲለያዩስ በድሏታል ወይስ ሰላማዊ ሰው ነው ይሄ ሰው ወይስ በሰላም ነው የተለያየው ተብሎ ይጠየቃል። የወደፊት ህይወት እንዳይበላሽ ጥያቄዎች መቅረብ አለባቸው። ገባችሁ? ለሱ ያልሆነ ለዚች ይሆናታል ብላችሁ አንድ አድናቂ ነኝ ምናምን የምትሉ 1 3 4 ፍሬ ልጆች ማለት ነው መጠየቅ ነበረባችሁ ራሳችሁን። ከልባችሁ እንደማትወዷት ደግሞ የጌሙ ጊዜ አረጋግጣችሁልናል። ስለዚህ ሄርሜላ እናቴ ወደ ቀልብሽ ተመለሽ። ያደረግሽው ነገር የሰራሽው ነገር ገለመሌ እያልሽ እዚህ ጋር አትበጥረቂብን ማለት ነው። ገባሽ? አትበጥረቂብን። አለቀ። እና ልክ ሆነች አልሆነች አንቺ ለሷ አትነግሪያትም። አንቺ ምን ቤት ነሽ? ትናንትና የመጣሽ አንድ ተራ ሰው እኮ ነሽ። ስለ ትዳር ራሱ ለማውራት አንቺ መብቱም የለሽም ሞራሉም የለሽም። ምን አይነቱ ውርደታም ነሽ? እና ውድ ቤተሰቦች እኔ በጣም ስለገረመች ነው። ፍርዱን ለእናንተ ትቼዋለሁ። ምን ተሰማችሁ? ኮመንት ላይ ጻፉ። በተረፈ ወዳችኋለሁ። ሰላም ቆዩልኝ። ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኝ።